ኧረ ተጎራረሱ አጉርሹ እንጂ አጉርሹ ተቃበል ቡቡ መቀበል አለብህ ስጋ መቀበል አለብህ ተቃበል አንተ ተጎርተ በፍቅር ምስኪን አጎረሰችው ጎበዝ እንደዛ ተቃበል ጥሩ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች ሰላማችሁ ብዝት ተረፍረፍ ይበልልኝ። ድምጤ የተቀዘቀዘባችሁ እንግዲህ ምንም ማድረግ አይቻልም። ጾመኛ ነኝ ምግብ አልበላሁም ለዛ ዛሬ የሆነች ጓደኛዬ ማለት ነው ክርስቶስን ምን አለች መሰላችሁ? ክርስቶስን ነው የምላችሁ ብሩኬ የሆነ ሲከፋው ማለቴ ያው ሃይሚ እምቢ ስትል ምናምን ነገር ያው ያችን አብሳላትን ጎትቶ ይዞ ይመጣል ብላ ነበረ። እውነቱን ስነግራችሁና ማን ጎትቶ አመጣ? ፍጹም ተብየው እከክና አንተን ብሎ ጓደኛ ሰው እኮ ተቆጥቶ ጓደኛውን ያስታርቃል ከፍቅረኛው። አንተ ግን እከክ ይቺን ይዘህ መጣ። ምን የሚሉት ጉር ነው? ኦኬ የብሩክ የተሰበረውን ልቡ ልጠግነው አብሳላት ወይ አዛኝ ቅቤ አንጓች አሉ አመዳም። ለምን አንተና እሷ አትጋቡም? ተጋቡ። ብትጋቡ ይሻላችኋል። ምን አሽቃበጠ ካንተ? ማን ነው አሽቃባጭ ያደረገ አንተ? ማን ሲጀመር ይሄ የብሩኬ ሁላ ስራ ነው። የምሬ ነው አስረግጬ ስነግራችሁ ይሄ የብሩኬ ስራ ነው። ያው ፍፄ ምናምን ነገር በአንተ በኩል ይሁን፣ ነገር ግን እኔ ልጅቷ ጋር አወራለሁኝ ሁሉ ነገር በእኔ በኩል ይስተካከላል። ከዛ አንተ ይዛሃትና ብሎት ነግሮት ነው ለብሩክ ማለት ነው። ብሩክ ለፍፄ ማለት ነው። ፍፄ ግን ለምን እምቢ አትልም? ለምን ትንሿከካለህ? ሃይሚ እምቢ አትልም? የኔ እህት ስልክ እንዲደወልባት አትፈልግምና ማውራት አትፈልግም ምናምን ነገር ሲል ማነው ወንድሟ ለምን አንተ እንደዛ ስትከራከር አልነበር? ወገብህን ገትረክ ዛሬ እንደዚህ ሲጎዳ ማየት አልፈልግም ምናምን ነገር ነገሩ ምንድነው? ህይወት ይቀጥላል ነው? አልገባንም። ፍቅር በአንድ ጊዜ እንደዚህ ይረሳል እንዴ? ብሩኬ ደግሞ ለምን ታስመስላለህ? የምሬ ነው የምልህ። ለምን ታስመስላለህ? እያስመሰልክ ነው። እያስመሰልክማ ባይሆን ኖሮ ይቺ ልጅ መጣች፣ ቤት ውስጥ አገኛት። እንዴት መጣሽ? ለምን መጣሽ? እንደገና ደግሞ ለምን አትቆጣትም? በባለፈው ለታ እኔ ከሷ ጋራ ያለኝን ነገር ጨርሻለሁ፣ ምንም ነገር የለኝም ከሷ ጋራ ጨርሻለሁኝ ምናምን ነገር እሷ ትፈልገኛለች እንጂ እኔ አልፈልጋትም ስትል ነበረ። ይሄንን ደግሞ ኦዲየንስን ዋሽተሃል። ማትፈልጋትማ ቢሆን ኖሮ ዛሬ ጎትተ ከቤት ካስወጣት ነበረ። አዎ እኔ በቃ ጨርሻለሁኝ ከአንቺ ጋር ያለኝን ነገር ምንም ነገር የለኝም። አንድ ቀን እኔና ሃይሚ እንድታስተካክልን ይዤ መጥቻለሁኝ። ከዛ ነገሮቹ አልተስተካከሉ። ነገር ግን ደግሞ ከአንቺ ጋር ያለኝ ነገር እዛች ጋር ያበቃል። አሁን በምን አይነት መንገድ ነው አንቺ እዚህ ጋር ልትመጪ የቻልሽው ብለህ መጠየቅ ሲገባክ አንተ ዝም ብለህ ራስን እያሻሸ ምናምን ነገር እኔ ብቻዬን ነው የምሆነው ምናምን ነገር ምንድነው? አልገባኝም። ምንድነው እንደዚህ መተከስ? ምኑ ነው ያስተከዘ? ሃይሚን ቢ ስላለችክ ሲጀመር እኮ አንተ ሃይሚን ከልብ እኮ አለመንካትም። አዎ መለመን እንደዚህ ነው እንዴ? አንተ እኮ ካሜራ ላይ ስትመጣ እህቶቼን አትናገሩብኝ፣ በዚህ ወጥቶ በዚህ ገብቶ እንደዚህ ታርዶ እንደዚህ ሆኖ ምን ግርሴ የሆነ የሰፈር ወሬ ነው ለቃቅመ የምታወራው። እኔ እኮ ፍቅረኜ ጋር ከተጣለውኝ ፍቅረኜ እኔን ይቅርታ ልጠይቅ ነው የመጣዋ። ዳይሬክት እኔን ይቅርታ መጠየቅ ነው ወይንስ ሌላ ዝባዝንኬ ወሬ ጨማምሮ ማውራት ነው ያለበት? አልገባኝም፣ ንገሩኝ። አንተ ይቅርታ ልጠይቅ ሄደ ሃይሚን ወደ ቤት ልመልስ ሄደክ የምታወራው ስለሌላ ነገር። ለምን ሐሳብህን ሰብስበህ እንኳን በስነ ስርዓት ልጅቷን ይቅርታ አትጠይቅም? ይቅርታ መጠየቅም ይሁን ወደ ቤት መመለስ ይሁን። ዛሬ ጭራሽ አቶ ፍጹም እዛ ጋር ውስኪ ደርድሮ እንደገና ደግሞ ወይን ነው ውስኪ ነው ውዶች፣ እኔ ምን አውቃለሁ? እኔ እኮ መዳን ቤት ውሃ ነው የማውቀው የኔ ውዶች። ከዛ አበባ ጎዝጉዞ በቃ ሃይሚን መርሳት አለበት ነው። ሃይሚን መርሳት አለበት። ብሩኬ መደበር የለበትም፣ ፈታ ማለት አለበት ምናምን ነገር። እኔ እንደዚህ ሲሆን አልወድም። ተው በእናትህ። ሃይሚ ስትከፋ ምናምን ነገር ምናምን ችግር የለውም። አንቺ አብሳላት ተብያው ደግሞ አንድ ሰው እምቢ ካላ አለ ነው የምትይው ማለት ነው። መቼ ነው እምቢ ያለችው? እንዳንቺ አይነቷ ጉድፍ ከስር እያልሽ እኮ ነው። ሃይሚ እኮ ተናግራለች። ያላጸዳው ነገር አለ አጽዳ፣ ጸባይህን አስተካክል ያለችው ከካሜራ ጀርባ ከዚህ ሴት ጋራ አይታክ ነው ስትለጣጠፍ። ፋክቱ ይሄ ነው። እሷ አንተን ሚዲያ ላይ ማዋረድ አትፈልግም። ሚዲያ ላይ ስምህን ማጥፋት አትፈልግም።
ስለምትወድክ አይክ ለክብርህ የምትጨነቅ ሴት ናት። ሌላ ሴት ብትሆን ግን ይሄው ፎቶ ምናምን ብላ ለጥፋብክ በጥፊ ለጣጥፋ ትሄድ ነበረ። ነገር ግን ደግሞ አስተካከል ጸባይህን፣ አሁንም ማጥራት ያለብህ ነገር አለ ብቻህን ብላ ነግራ የሄደችው ይቺ ሴትዮ ገና ካንተ ጋራ ስለሆነች ነው፣ ስለምታቅ ነው እንደዛ ብላ የሄደች ቅማሟ። ዛሬ ተረዳሁኝ። ዙሪያ ጥምጥም ስትሄድ ነበረ ላይክ እኔ ለመንኳትኝ እሷን ቢያለች ብለክ ለመናገር እዛ ጋር ማለት ነው። እኛ ደግሞ ይገባናል፣ ደደብ አይደለንም። ነገሩ አካካዶ ሁኔታው ምናምን ነገር የምንረዳው ቀላል ነገር ነው፣ መረዳት አያቅተንም። ተው እንጂ እኔ የምለው ቤት ድረስ ደግሞ አንተ ማን ነው እንደዚህ ቤት ድረስ ጠሪ ያደረገ? ፍጹም ተብየው ምን አይነት ሰው ነው? አሁን አንተ ጓደኛ ነክ እንዴ? ሲጀመር እኮ ጓደኛ ረስማ የብሩክ ጓደኛ ዝም ብለው ነው። እኔ አሁን ቁጫጭ በመሬት ላይ ስትሄድ አትታይም፣ እንደዛ ናቸው ለኔ አይታዩኝም ሁላ። ለምን በቃ አንድ ደህና ጓደኛ የለም፣ ሁሉም በቃ አሽቃባጮች ናቸው። እኔ እንዲህ ሲጎዳ ማየት አልፈልግም፣ እኔ ደስታውን ነው የምፈልገው ምናምን ነገር። አሁን እናንተ ለሴት ልጅ ክብር አለን ምናምን ነገር ትሉ ይሆናል እኮ ወጣችሁ፣ አታፍሩም ደግሞ ትሉ ይሆናል። ለሴት ልጅ ክብር ድንቄም ክብር እናንተን ብሏል። በመጀመሪያ ራሳችሁን አክብሩ። ከዛም በኋላ የሴት ልጅና ክብርንና ፍቅርን እንዴት መስጠት እንዳለባችሁ ትረዱታላችሁ፣ ታውቁታላችሁ። ረደን ቆርቆር አዛኝ ቅቤ አንጓች ዛሬ አሪፍ ጊዜ ታሳልፋላችሁ ብዬ አስባለሁ። ብሩክ ያለበት ሁኔታ ይደብራል ምናምን። ተው በእናትክ ጭገሩን ለምን አትላጭለትም? አሽቃባጭ። ይሄማ ላታም ነው። እውነቴን ነው። ይሄ ያዳል በግ የሚባለው ይቅር በኔ መድኃኒዓለም። እንዴት ነው የሚያደርገው የፍጹም ተብዬው? ዛሬ አብራችሁ ጥሩ ጊዜ የምታሳልፉ ይመስላል። ኦኬ አንሰላም ሲጋፈፉ ቪዲዮ ቀርጣችሁ ላክልን። ፍጹም አንሰላም ሲጋፈፉ ቪዲዮ ቀርጣችሁ ላኩልን ፕሊዝ። ጥሩ ጊዜ አይደለም እንዲያሳልፉ የፈለከው? ያው እንግዲህ ወይን ከተጠጣ ሌላው ነገርም ያምራል። እራትም ተበልቶ ወይንም ተጠጥቶ በባዶ ሜዳ ምናምን ነገር መላቀቅ የለም። የሆነ ኮሽታ ይፈጥራሉ። ስለዚህ እሱንም ማሳየን አጋራን። አንተ የወንድ ላታም ስታስጠላ እንደው በጣም ትደብራለህ ፍጹም። መቤቴን ነው ምልክ። አሁን ሃይሚ ላይ እንደዛ አይነት ድራማ ትሰራለህ። አሁን አንተ ጓደኛ ነክ ገብታ ሃይሚ በሰራችበት ኪችን ይቺ ሴት ገብታ ሰራች። ሃይሚ ተቀምጣ ባጎረሰችበት እጇ ይቺ ሴት ቁጭ ብላ ብሩኬን አጎረሰች። ብሩኬ ደግሞ ብሎ ይቀበላል ስታጎርሰው። ምን ቤት ናት እንደዚህ ትሬት ልታደርግ የቻለችው? ምንድነች ነው? ሲጀመር ራስህ ነው ፈልገህ ያመጣት ብሩኬ። ፍጹም እዛ ጋር የተገኘው ያው የኔ ስም ስለሚጣፍጥ በደንብ ስለምሰደብ፣ ስለዚህ ደግሞ በአንተ በኩል ይሁን ነገሩ። ከዛ በትንሹ ሰደባለሁ ምናምን አይታወቅብኝም። አውቀናል፣ እኛ ነቅተናል። አንተኛ መሸወድ አትችልም ብሩኬ ተብየው። እንዲህ እንዲሆን አትፈልግም አቶ ፍጹም። እንዲህ እንዲሆን አልፈልግም። ሌላ ጭንቀት ውስጥ ሌላ ምናምን ውስጥ ምንድነው ጭንቀት? እና ታዲያ ለፍቅር ካልተደከመ ካልተጨነክበት እንደ ዝም ብለህ በሜዳ ታገኛለህ? እንዲህ ፍቅር እኮ ትጨነቅለታለህ፣ ትደክምለታለህ፣ ብዙ ነገር ትሆንለታለህ፣ ብዙ ዋጋ ትከፍልለታለህ። ለፍቅር ዋጋ ያልተከፈለ ለምን ሊከፈል ነው? አንተ ፍቅርን የት ታውቀዋለህ? ሲጀመር ዝም ብለህ በሰው ህይወት ውስጥ ገብተህ ትፈተፍታለህ። ለምን የራስን ህይወት አትኖርም? ወይንም ከዚህ ሴትዮ ጋር ተመቻች። ማን ነው እንደዚህ ለቆ ፈቶ የለቀቀብን? ታስብለታለህ፣ ትጨነቅለታለህ። ያንን አንተ ታውቃለህ። ተው በእናትህ። ሃይሚ አታስብለትም፣ አትጨነቅለትም። አብሳላ ግን ትጨነቅለታለች፣ ታስብለታለች። ያንን ሁሉ አንተ ታውቃለህ። ኧረ በስመ አብ። እኛ ሳናቅ ቀርን። እኛ እንዴት ሳናቅ ቀርን? አንተ አውቀህ ማለት ነው። ኧረ በእመቤቴ ስም። ሰው ግን ምን ያህል አስመሳይ ነው! ምን ያህል አስመሳይ ነው! እንደው ወንድምየው ኤፋ ያደረገው ነገር ትክክል ነው። እመቤቴን እንደው ዘራችሁ ይባረክ እናንተ። እንደው ከዛ ቤት እህቱን ጎትቶ ማስወጣቱ ልክ ነው። እመቤቴን ነው የምላችሁ። እንደዚህ ቤት ውስጥ ሴት እየጎተቱ እያመጡ ይችን ምስኪን ልጅ ቤት አስቀምጦ ላይዋ ላይ የማንንም ገለሞታ እንዲፈነጭባት አልፈልግም ብሎ ጎትቶ ማስወጣት፣ ለእህት ክብር መስጠት በዚህ ልክ ኤፋ የሚደነቅ ነው። እመቤቴን ነው የምላችሁ። በጣም የሚደነቅ ነገር ነው ያደረገው። ምክንያቱም ይቺ ሴት ሃይሚን ብትኖር አሁን ያው ባለችበት ሃይሚ ትመጣ ነበረ።
ምንም ልዩነት የለውም። ይሄንን የሚያደርገው ደግሞ ፍጹም ነው። ፍጹም በፍጹም ተባባሪነት ያው ብሩኬም የፈለገው ነገር ነው እየተደረገ ያለው። መቼስ ብሩኬ ባይፈልግ ኖሮ አብሮ ምግብ አይበላም ኖሮ አብሮ ምግብ ተቀምጦ አይበላም። ደግሞ ውጪ ብሎ ያባራት ነበረ ምናምን ስለፈለገ ምናምን ነገር እንዳዘነ